አንኳኳ እንጂ አባዬ እየደወልኩላት ነው። መጣች። ደህና አደራችሁ? እንዴት ነሽ የኔ ልጅ? እባክሽ የኔ ልጅ እባክሽ ዛሬ አትመጭ። እየጠበኳችሁ ነበር እኮ። እባክዎትን አባባ ተነሱ፣ እየጠበኳችሁ ነበረ። እማዬ ልሰጥ። እማዬ እማዬ አባባ በስተመጨረሻም እንግዲህ ከሚስቱ ጋር የሚገናኝበት ፓርት ላይ እጅግ በጣም ነበር የተንቀጠቀጠው። ይብን ራሱ እግሮቹ በጣም ሲንቀጠቀጡ እንዲሁም ደግሞ መቆም አቅቷቸው ማለት ነው ተመስገንን ሲይዙት ነበረ ማለት ነው። በስተመጨረሻም እንግዲህ የአባባ ሚስት የሆነችው የልጅነቱ ማለት ነው ከ12 ዓመት በኋላ እንግዲህ በአደጋ ምክንያት ህይወቷ አልፏል በማለት እንግዲህ አባባም እርሙን አውቶ ቁጭ ባለበት እንግዲህ በትሁት እጥረትና እንዲሁም ደግሞ በተመስገን በህይወት ልትኖር ችላለች ያለችበት ቦታ በመሄድና በመጠየቅ በማጣራት እንዲሁም ማለት ነው ያው የአባባ ሚስት በህይወት እንዳለች ማለት ነው ተረድተዋል። ስለዚህ አባዬ በስተመጨረሻም ሚስቱን አግኝቷል ማለት ነው። እጅግ በጣም ነው ደስ ያለው። ምክንያቱም እሷን ለማግኘትም በጣም ብዙ እጥረት ስላደረገ እንዲሁም እንግዲህ በህይወት የሌለችን አሁን ላይ በህይወት አለች ተብሎ ማለት ነው መገኘቷ ከምንም በላይ ማለት ነው እጅግ በጣም ደስ የሚል ነገር ነው ማለት ነው። እሷም እንግዲህ አሁን ላይ ምንም ነገር አታስታውስም። ከዚህ በፊት እንግዲህ ትዳር ይኖራት ልጅ ይኖራት ራሱ ምንም የምታስታውሰው ነገር የለም። ምክንያቱም በአደጋው ምክንያት በተፈጠረው ነገር ማለት ነው የነበረው ህይወቷን በምንም አይነት መልኩ ልታስታውስ አልቻለችም። ግን ደግሞ ቀስ በቀስ የድሮውን ነገር ስታይና እንዲሁም ደግሞ በሕክምና ልጇንም ስታይ ማለት ነው የተለያዩ የድሮ ነገሮቿን በምታይበት ሰዓት የምታስታውስ ይሆናል ማለት ነው። ግን ደግሞ አሁን ላይ እንግዲህ ከአባባ ጋር መገናኘታቸው ራሱ እጅግ በጣም ትልቅ ነገር ነው፣ በተለይ ለአባባ ማለት ነው። ምክንያቱም በጣም ብዙ ነገሮችን እጥረት እያደረገ ስለነበር ማለት ነው። እሱ አሁን ላይ ምንም ነገር አታስታውስም። ግን ደግሞ ያ ባልሽ ነው ያላችሁኝ ግለሰብ አይመጣም እንዴ በማለት እንግዲህ ልጇንም ጠይቃ ነበረ ማለት ነው። ይመጣል ስትላት ነበር ማለት ነው። እና በስተመጨረሻውም እንግዲህ ከአባባ ጋር ተገናኝተዋል። የናቲ ሴራ ፈርሷል ማለት ነው። ናቲ የሚያደርጋቸው እያንዳንዱ ነገር ማለት ነው ሲዝት የነበረው ማለት ነው አባዬ እንዲሁም ከሚስቱ ጋር በምንም አይነት መልኩ አይገናኝም በማለት ሲዝት የነበረው በስተመጨረሻውም እንግዲህ አባዬና እንዲሁም ደግሞ ሚስቱ እንዲገናኙ ሆኗል ማለት ነው። ሲገናኙ እያዩት እንግዲህ ትሁትም እንዲሁም ደግሞ ተመስገን አብረው በመሆን እድል በመሆን እንግዲህ አባባ ከሚስቱ ጋር እንዲገናኝ አድርገዋል ማለት ነው። በነገራችን ላይ አሁን ላይ ማለት ነው እንግዲህ ናቲ የሚያደርጋቸውን ስራዎች በሙሉ ትሁት ነቅታለች። ሲቀጥል ደግሞ ከአሁን ላይ ማለት ነው አባባ ናቲን ሲናገረው ትሁት ራሱ ዝም ብላለች። ምክንያቱም ጥፋተኛ ስለሆነ ማለት ነው። ከዚህ በፊትም ሀብሉንም ስሰጠው አውቃ ያልሆነ ነገር ነበር እየሰጠችው ማለት ነው። ያ ማለት እንግዲህ እድል ሀብሉን አንጣልኝ፣ የናቲን ሀብል እንድታመጣልኝ ይፈልጋለሁ በማለት እንግዲህ ናቲን አዘው ነበረ ማለት ነው። እና ሀብሉ ደግሞ ትክክለኛ የአባባ ሚስት ሀብል ሳይሆን ማለት ነው ትሁት እየሰጠችው ያ ማለት እንግዲህ ለናቲ እየሰጠችው ሌላ ነበረ። ናቲ እንግዲህ እየተቀበለበት ምክንያት ምንድን ነው? ትሁትዬ ላንቺን ለመግዛት እፈልጋለሁኝ፣ ጥሩ ማስታወሻ ነው የሚሆነው፣ ስለዚህ እባክሽን ስጪኝ በማለት እንግዲህ ተቀብሏት ነበር ማለት ነው። እና የተቀበላት ደግሞ እሷም ደግሞ ነቅታበት ነበረ። አሁን ላይ ማንም ከሚለኝ አንጻር እኔ ራሱ የሆነ ነገር እንድጠረጥር አድርገኸኛል ናቴ በማለት እንግዲህ ያው የአባባን የሚስቱን ሀብል ሳይሆን ሌላ ነበር እየሰጠችው ማለት ነው። እና ሀብሉም አግኝቼዋለሁ እሰጥሻለሁ በማለት እንግዲህ ለድልም ማለት ነው ወስዶ ሰጥቷታል። ስትሰጣት ግን እንግዲህ እሱ ሀብል እንዳልሆነ ነው እንግዲህ የተረዳችው ማለት ነው። ለምንድን ነው እሱ እኮ አይደለም
የእናቴ ሀብል እኮ ሲጀመር እኮ በጥቁር ክር ነው ያለው እንጂ እንደዚህ አይደለም፣ ስለዚህ ተሳስተሃል በማለት እንግዲህ ለናቴ ትነግረዋለች። ይህማ የሆነ ነገር ከጀርባ የሆነ ነገር አለ፣ በእርግጠኝነት የሆነ ሴራ እየተሰራብኝ ነው በማለት እንግዲህ ናቴ ነቅቷል ማለት ነው። እና አሁን ላይ እንግዲህ ቀጥታ እድል እንደዛ ስትለው ወደ ትሁት ነበር እየተመለሰው ማለት ነው። ስለዚህ ሀብሉን እንደዚህ ተቀየር እንደዚህ ሆነ ምናምን ነገር ትሁት ደግሞ ስለ ሀብሉ ጠይቀዋለች በነገራችሁ ላይ ማለት ነውና ገዛህልኝ እንዴ ገዛልሻለሁ ያልከኝን ሀብል ገዛህልኝ እንዴ በማለት ጠይቀው ነበረ። ግን ደግሞ ናቲ ምንድነው ያላት ሀብሉ ጠፍቶብኛል ባክሽን አልገዛውልሽም ልገዛ በሄድኩኝ ሰዓት ያንቺ የሰጠሽኝ ጠፋብኝና ምንም ማድረግ አልቻልኩም። እንዴ እንዴት ነው ጠፋብኝ የምትለው? እሱ እኮ ያባዬ ነው እንደዚህ እንደ ቀልድ ማየትማ የለብን በማለት እንግዲህ ተናግረዋለች ማለት ነው። እሺ ነገሮቹ አስተካክላለሁ በማለት እንግዲህ ተናግሯታል ማለት ነው። ሲቀጥል ደግሞ በጣም እያሰበና እየተከዘ ነበር ናቲ ማለት ነው። ምክንያቱም ያሰበበትና የተከዘበት ነገር አሁን ላይ ማለት ነው እያንዳንዱ ነገር አባባ ስለነቃበት ማለት ነው። አባባ ስላወቀ እና ያው ጥፋተኛ እንደሆነ የአባባ ሚስት እንዳትገኝ በማድረግ በጣም ብዙ ነገሮችን ከእናቱ ጋር ማለት ነው እየሰራ እንደሆነ አባባ ስለነቃበት አሁን ላይ ማለት ነው ናቲ እጅጉን በጣም ነበር እንግዲህ እንትን ያለው ማለት ነው ያዘነው። በነገራችን ላይ አባባ የማይሰማ ምናምን ነገር መስሎት ነበረ። ግን ደግሞ አባባ በጣም ክፉ እንደሆኑ እሱም ቢሆን እንዲሁም ደግሞ አለምዬ ብትሆንም ማለት ነው የበሉበትን ወጭት የሚሰብሩ እነዚህ ጥሩ አይደሉም፣ መጥፎ ናቸው በማለት እንግዲህ እናቴንም እንዲሁም ደግሞ አለምዬንም ሲናገር ነበር አባባ ማለት ነውና እሱም ቢሆን እኮ አባዬ በጣም ትልቅ ሰው ነው። ስለዚህ በራሱ ማሰብ ይችል ነበር፣ በእናቱ መጓዝ አልነበረበትም። እሱስ ልክ ነው። ግን ደግሞ እንዲበላሽና መጥፎ ነገር እንዲሆን ያደረገችው ራሱ እናትየዋ ራሷ ነች። በነገራችን ላይ ያን ጊዜ ባሏ እንደዚያ አንድ ክላስ ውስጥ አስሮ እንደዚያ ሲያሰቃያት የነበረው ወዶ አይደለም። ምክንያቱም እሷ የበላይ ልሁን እንደዚህ ላደርግ ስላለች በጣም ክፉ ስለሆነች ነው ለካ የእጇን ሲሰጣት የነበረው በማለት እንግዲህ ራሱ አባባ ማለት ነው ሲናገር ነበረ። ምክንያቱም ከዚህ በፊት እንግዲህ አለምዬ ምን ያክል ስቃይ ውስጥ እንደነበረችና እንዲሁም ደግሞ ባሏ ሲያሰቃያት እንደነበረ ሁላችንም እናውቃለን። ያ እንግዲህ እንደዚያ ሲያደርጋት የነበረው የራሷ እጇ ክፉ ስለሆነ ነው። ስለዚህ አሁንም ያደረገችው ነገር ቢሆን እኔ ለሷ በጣም ብዙ ነገር ሁኛለሁ ትሁትም ብትለው ብቻ ግን ለናቲና ለሷ በጣም ብዙ ነገር ሆነን ነበር። እነሱ ግን የበሉበትን ወጭት የሚሰብሩ መጥፎ ካዲያን ናቸው በማለት እንግዲህ አባባ ተናግሯል ማለት ነው። አሁን አባዬ ወደ ቤት ስትሄድ በእርግጠኝነት ቀድሞ ገብቶ ነው የምናገኘው። ግን ደግሞ ነገሩን አንተ እንዳወቅ እንዳትመስል፣ አሁንም ምንም ነገር እንዳላወቅ መስለህ ዝም በል ዝም ብለህ በማለት እንግዲህ አባዬንም እንዲሁ ተመስገን አስጠንቅቆት ነበር። እኔ ግን ባጋጨው ደስ ይለኛል፣ ግን ደግሞ እሺ ነገሮችን ለመቆጣጠርና ራሴን ለመያዝ እሞክራለሁ በማለት እንግዲህ አባባ ማለት ነው ለራሱን ለተመስገን ቃል ገብቶለታል። ሲቀጥል ደግሞ አሁን ላይ ማለት ነው ተመስገን በጣም እንደደበደበውና ጉዳት እንዳደረሰበት ሲናገር ነበር ለአባዬ ማለት ነው። አባዬ ተመስገን እኮ እንደዚህ ያደረገብኝ ምን እንደማደርገው አላቅም። ይሄ ሰውዬ ግን ከኔ ምን እንደሚፈልግ አላቅም። ለምንድነው ከትሁትስ የማይረቅ? የራሳችን ህይወት ለምንድነው የማንኖረው? እሱ ለምንድነው የማይወጣልን ከህይወታችን? በማለት እንግዲህ ናቲም ሲናገር ነበረ። አንተ ሁልጊዜ እንደ ሴት ልጅ እንደዚህ ያደረገኝ እንደዚህ ሆነ ተደበደብኩኝ ብለህ ታወራለህ። ወንድ ልጅ አይደለህ እንዴ? ከተደባደባችሁም እንግዲህ መደባደብ ነው። ሌላ ምን ሊደረግ ይችላል እንዴ? እንደዚህ ነው እንዴ የምትለው? በማለት አዎ እኔ እኮ ደከመኝ እናንተን በማስታረቅ ለእናንተ ሽማግሌ በመሆን እኔ እጅጉን በጣም ደክሞኛል በማለት እንግዲህ አባባ ተናግሯል ማለት ነው። ሲቀጥል እንግዲህ ናቲ ተናዶና ተበሳጭቶ ወዲያውን ነበር የወጣው ማለት ነው። በወጣበት ሰዓት ላይ እንግዲህ አባባ ትሁትን ምን ነው ልጄ አንቺ እንደ ልጄ ነው የማይሽ፣ ግን ደግሞ ተቀይመሽኛል መሰለኝ በማለት እንግዲህ አባባ ተናግሮ ነበረ። ትሁትም እኔ አባዬ አልተቀየምኩም፣ ደግሞ ልክ ነህ ሲጀመር በማለት አንደኛ ሰዓት ካለፈ ነው በጣም የመጣው፣ ሲቀጥል ደግሞ እያደረገ ያለው ነገር ልክ አይደለም በማለት እንግዲህ ትሁትም ተናግራለች። እንዴ ከመቼ ወዲህ ነው አንቺ እንደዚህ ልትየቻልሽው? በማለት አይ አባዬ ሁልጊዜ እኮ ልክ ነኝ ማለት አይደለም፣ ግን ደግሞ አንዳንዴ ሲበዛም እጅግ በጣም ያናድዳል ያስጠላል በማለት እንግዲህ ያለውን ነገር ማንም ስለነገረ ሳይሆን ራሷ ስላሰበችውና ስለጠረጠረችው ነው ይህን ነገር ስትናገር የነበረችው ትሁት ማለት ነው።
እና አባባም እንግዲህ እጅግ በጣም ደስ ብሎታል። ምክንያቱም ትሁት በገንዛ እራሷ ማለት ነው ከአንዳንድ ነገሮች እንዲሁም ናቲ ክፉና መጥፎ ሰው እንደሆነ እየተረዳሽ በመምጣቱ እጅግ በጣም ደስተኛ ነው ማለት ነው። ሲቀጥል ቲና ደግሞ አባባ የሆነ ነገር እንድታግዥኝ እፈልጋለሁ በማለት እንግዲህ ቲናን ጠርቷት ነበረ ከተመስገን ጋር እንደምንሰራና እንዲሁም ደግሞ ከናቲ ጋር ማለት ከናቲ ጋር እንደምትሰራና እንዲሁም ደግሞ ናቲን አሁን ላይ ማስቀየስ እንደምትችል እንግዲህ አባባ ነግሯታል። ምክንያቱም አሁን ላይ ትሁት ምክር በጣም ያስፈልጋታል፣ ሽማግሌ ሊላክ ነው ምናምን እያለች ነበረ። ግን ደግሞ ይሄ ነገር መሆን የለበትም። ትሁት የሚሆናትን ሰው በደንብ መምረጥ መቻል አለባት። ይህ ደግሞ ናቲ ደግሞ ለሷ የሚሆን ሰው አይደለም። እባክሽን ቲና አንዳንድ ነገር ለመናገር ሞክሪ፣ እሷንም ምከሪያት፣ ወደ ራሷ ትመለስ፣ ለራሷ የሚሆናትን ሰው ደግሞ በደንብ አድርጋ መምረጥ አለባት በማለት እንግዲህ አባባም ለቲና ይናገራል ማለት ነው። ቲናም እሺ አባዬ አንተ ጠይቀኸኝ ነው እንዲህ ሁሉን ነገር ነው የማደርገው፣ ምንም ነገር ሀሳብ አይግባ፣ ችግር የለውም፣ እሷንም አናግራት አለሁኝ በእርግጠኝነት ከሰማችኝ በማለት እንግዲህ ያው ትሁትን አናግራት ነበረ ማለት ነው። ስለ እሷና ስለ ናቲ ጉዳይ ማለት ነው። ናቲ በጣም መጥፎ ሰው እንደሆነና እንደ እናቱ ክፉ እንደሆነ እንደማይሆናትና እንዲሁም ደግሞ እሷ አሁን ላይ ማለት ነው ሁለታቸውን መፈተን እንዳለባትና ከፈተነች በኋላ ለራሷ ማድረግ እንደምችል ነው የተናገረችው ማለት ነው። ቲና አንዳንዴ ግን የምትናገሪው ነገር ልክ ነሽ መሰለኝ በማለት እንግዲህ ትሁትም ተናግራለች። አዎ ከስንት አንዱ መቼም ልክ ልሆን እችላለሁኝ፣ ደግሞ የምናገርሽ ነገር አሁን ላይ ልክ ነኝ በእርግጠኝነት አንቺን የሚጎዳና አባዬ የሚጎዳ ነገር ከአንዳች ነገር አላደርግም በማለት እንግዲህ ቲናም ተናግራለች ማለት ነው። ስለዚህ ቲና አሁን ላይ ማለት ነው ምንም ያክል ማለት ነው ናቲ ገንዘብ ቢከፍላትም ግን ደግሞ በከፈላት ገንዘብ እየሰራች ያለችው ለአባባ እንደሆነ ለአባባም ተናግራለች። አባዬ እናንተን በምንም አይነት ምክንያት መጉዳት አልፈልግም፣ ግን ደግሞ እሱ እራሱ በሰጠኝ ገንዘብ ነው እየሰራሁት ያለሁት በማለት በግልጽ እንግዲህ ተናግራለች። ምንም ያክል በስራዋ ላይ ገንዘብ ላይ ቀልድ እንደማታቅ ማለት ነው እና ባለው ነገር ሁሉ ገንዘብ እንደምትቀበለውም አባባ ያው እንግዲህ እርግጠኛ ሆኗል ማለት ነው። ናቲ አሁን ላይ ማለት ነው ሽምግልናውን እንዲያቆየው ራሷ ቲና ተናግራለች። ምክንያቱም አንተ በመጀመሪያ ከትሁት ጋር መግባባት መቻል አለብህ፣ የእሷን ልብ ማሸነፍ መቻል አለብና እንደዚህ ስላደረክ ብቻ እሷ ያንተ ነች መሆን አትችልም በማለት ስትናገር ነበር ማለት ነው። እኔ እኮ ከኔ በፊት ማለት ነው ያ ማለት ከተመስገን በፊት እኔ የአባባን ሚስት አግኝቻት ወደ አባባ ጋር ለመስጠት ፈልጌ ከዛም ያሸነፍኩ መስሎኝ ነበረ በማለት ሲናገር ነበረ። አይ ናቲ ተሸውደሃል፣ በነገራችን ላይ እናትህ ራሱ በጣም ክፉና አረመኔ ነች በማለት ስለ እናቱ ክፉነትና መጥፎነት ራሱ ለናቲ ስትነግረው ነበረ። ሲቀጥል ደግሞ መጥፎ ነገር እየነገረች ነው እናትህ ያሳደገች፣ ግን ደግሞ አሁን ላይ ነገሮችን ቀለል አድርገህ እንዲሁም ደግሞ ትሁትን ለራስ ማድረግ ትችላለህ፣ በፍቅር አሸንፈሃት፣ በቃ ቦታ ስጣት፣ ከእሷ ጋር ጊዜ አሳልፉ። በዚያን ሰዓት እንግዲህ እሷ ትወዳለች እንጂ አሁን ላይ ማለት ነው የአባባን ሚስት እኔ ቀድሜ ስላገኟት ወይንም ደግሞ ተመስገን ስላገኛት የሚለው ነገር እሱ ነገር አያስኬድም። ምክንያቱም ትሁት ከስር ከመሰረቱ የራሷ የሚሆናትን ሰው ስለምትገመግም በማለት እንግዲህ ተናግሯል። ያ ማለት እንግዲህ አንተ ጥሩ ሁን፣ እናትክም እንደ እናትህ ክፉ አትሁን ብላ በግልጽ ነግረዋለች። ግን ደግሞ አሁንም ያው ናቲ እየተቀየረ አይደለም ማለት ነው። ብቻ ግን ቀጣይ ፓርት ናቲ የሚዋረድበትና እውነቱ የሚታወቅበት ከአባባ ቤት ለአንዴና ለመጨረሻ የሚባረርበት ጊዜ ይሆናል ብዬ ተስፋ አደርጋለሁ። አባባና እንዲሁም ደግሞ ሚስቱ አሁን ላይ ተገናኝተዋል። አባባም እድልን በመያዝ እንግዲህ ወደ ከተማ መግባት ነው የሚፈልጉት። ምክንያቱም እሷም እንደ ልቧ መታከም እንደምትፈልግ፣ ሲቀጥል ደግሞ ነገሮቹን ከዚህ በፊት የነበረው ህይወቷንም ማስታወስ ስላለባት ወደ አባባ ቤት ከመጣች በኋላ እንዲሁም ደግሞ የበፊቱ ነገሮችን እያመጣ ካሌብ ልጇንም አምተው ነገሮችን የምታስታውስ ይሆናል ብዬ ተስፋ አደርጋለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤት አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰቡን ነበር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።